لبيك اللهم لبيك لبيك لا شريك لك لبيك لبيك اللهم لبيك لبيك لا شريك لك لبيك بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተወዳጅ ተመልካቾቻችን እንደምን አላችሁ? ሳምንታችሁ ያማረ እንደነበር ባለሙሉ ተስፋዎች ነን። በሚንበር ቲቪ እየተከታተላችሁ የምትገኙት የሰሞን ሀጅ መሰናዷችንን ነው። የሀጅ መዳረስን አስከትሎ ላለፈው ረጅም ጊዜያቶች ከእናንተ ጋር ቆይታ እያደረግን ነበር። ስለ ሀጅ መሰረተ ልማቶች፣ ስለተጠቀሟቸው የቴክኖሎጂ አድቫንስመንቶች እንደዚሁም ደግሞ ታሪኮችን ወደኋላ መልሰን የተለያዩ ሀሳቦችን አነሳን። ዛሬ የሚጀምረውን የዙልሂጃን የመጀመሪያዎቹን 10 ቀናቶች ፈድልን ባለፈው መሰናዷችን ላይ እንዳቀረብን የሚታወቅ ነው። በየቤታችሁ የሀጅን ድባብ ለመፍጠር እየሞከረ የሚገኝ መሰናዷችን ነው። ሀሳብ አስተያየታችሁን ስለምትልኩልን ልባዊ ምስጋናችን ለእናንተ ማድረስ እንወዳለን። ወንድሜ መኪን መሐመድና እኔ አብዱልሐኪም ናስር በጋራ ወደ እናንተ እያደረሰ እንገኛለን። እስከ ፕሮግራማችን ማብቂያ አብራችሁ እንድትቆዩ ሙሉ ግብዣዬ ነው። መኪኔ ከሀጅ ጋር በተያያዘ የተለያዩ ሀሳቦችን እያነሳሳን እንደቆየን ይታወቃል። የኢትዮጵያ ሁጃጆችም ገብተዋል። ወደ የመጀመሪያው ዙር ተጓዦች ወደ ሳዑዲ መግባታቸው የሚታወቅ ነው። በዋናነት ትንሽ ስለዘገየን ተመልካቾቻችን ይቅርታ እየጠየቅን የመጀመሪያዎቹ የኢትዮጵያ ሁጃጆች ከገቡ ኦልሞስት ሳምንት አካባቢ የሆናቸው ነው። ባለፈው ሳምንት ላይ የመጀመሪያዎቹ ሁጃጆች ከ500 በላይ ተጓዦችን ይዞ ወደ መዲና ደርሰዋል። በተለያዩ መሻይኾች የተመራ ነበረ ይህ ጉዞና አሁን ላይም በተለያዩ በረራዎች እየተከናወኑ የኢትዮጵያ ሁጃጆች ወደ ሳውዲ አረቢያ እየገቡ ነው ሀጅን ለማከናወን። በዚህ ላይ የተለያዩ መረጃዎችን ይዘን መተናል። በዛሬው ዕለት ከዓለም አቀፍ ደረጃ ወደ ሳውዲ አረቢያ እየገቡ ያሉ ሀገራትን የተወሰነ መረጃዎችን ይዘን መተናል። እዛ ላይ ትንሽ ሰመሪ የሚመስሉ ሀሳቦችንም ምን ያህል ዝግጅት እንዳለው የተደረገ እንደሆነ ሀገራችን ላይ የነበሩ ዝግጅቶችን ከኤርፖርት አካባቢ ያሉ ሀሳቦችን ኢንሻአላህ የምናነሳ ይሆናል። ስለዚህ በመጀመሪያ እንኳን ደስ አላችሁ ማለት እንፈልጋለን ተመልካቾች። የመጀመሪያ ሁጃጆች ማለትም የመጀመሪያ ተጓዥ ሁጃጆቻችን ባሳለፍነው ሳምንት እሁድ፣ ይህም ማለት የትናንት ሳምንት ማለት ነው፣ ተጉዘው ነበር እና ከ500 በላይ ተጓዦች ነበሩ። ከዛ በተጨማሪ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንትም ወደዛው ማቀናታቸውን ሰምተናል። ከዛ በተጨማሪ የተለያዩ ታሪኮችንም እየሰማን ነበር። ሳውዲ አረቢያ ያወጣቻቸው የተለያዩ ህግጋቶችንም ከዚህ በፊት አይተን ነበር። እንዲሁም አዲስ ያስገነባቻቸው የሕክምና ጣቢያዎች በተለይም ደግሞ ከሙቀቱ ጋር የተያያዘም ከህመምተኞች ጋር በተያያዘም ከዛ ደግሞ እንደተለመደው ሁሉ ሀጅ ክስተቶች የተሞላ ነው አይደል? የተለያዩ እዛው የምታደርጋቸው ገጠመኞች አሉ። ወይም ደግሞ የምታደርጋቸው ከአባ ለመጀመሪያ ጊዜ የሚመለከት ሰው ይኖራል፣ የእሱ ሪያክሽን ይኖራል። ከዛ በተጨማሪ ደግሞ ያ ሁሉ ሰው ተሰብስቦ ለበይክ የሚልበት ራሱን የቻለ ኢቨንት ነው። ጠዋፍ ለማድረግ የምትሄድበት ርቅ፣ ከዛ ደግሞ ሀጀር አስወድን ለመንካት የሚደረገው የራሱ የሆነ ጉሽሚያ የሚመስል ፍትጊያዎች ይኖራሉ። ከዛ ደግሞ የተለያዩ ሰዎች በተለያየ ሀሳብ በተለያየ መዳረሻ በተለያየ መንገድ በእግር የሚጓዝም እንደዚሁ አይተናል። ኢራቃዊ ወጣት ከዛ ቲክቶክ ወደዛ ያደረሳቸው እናትም አይተናል። በዚሁ ላይ እየዳሰስናቸው የምንሄድ ይሆናል ኢንሻአላህ። የተለያዩ ገጠመኞች ይኖራሉ። ከዚህ ውስጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፌስቡክ ገጹ ያጋራቸው የተለያዩ ቪዲዮዎች ነበሩ፣ ይበል የሚያሰኙ እዛ ለሁጃጆቹ ሲደረግላቸው የነበሩ አቀባበሎች፣ መዲናም ላይ መካም ላይ ሲደረጉላቸው የነበሩ አቀባበሎች ነበሩ። እነዚህና መሰል ሀሳቦችን ይዘናል። አዎ በተለይ እስካሁን ድረስ ከዓለም አቀፍ ደረጃ ከ850 ሺህ በላይ ሁጃጅ እንደገባ እየተዘገበ ነው። ስለዚህ እነዚህ ሁጃጆች በተለያየ መንገድ ነው ወደ ሳዑዲ አረቢያ እያቀኑ ያሉት። ያው አብዛኛው ፐርሰንት ከውጭ ነው የመጣው እንደምናውቀውና የሳዑዲ ዜጎች ትንሽ ፐርሰንት ናቸው ከሁጃጆች። ስለዚህ እነዚህ ከመጡ 850 ሺህ ሰዎች መካከል 820 ሺው በፕሌን በአየር በረራ የመጡ ሰዎች እንደሆኑ ተነግሯል። 35 ሺህ ደግሞ በየብስ ወደ ሀገሪቷ የገቡ ናቸው ከተለያዩ በጎረቤት ሀገራት ካሉ መንገድ። ደግሞ 4000 ሰዎች ደግሞ በባህር በመርከቦች የገቡ እንዳሉ ታይቷል። በተለይ ያየው የነበረው ቪዲዮ ከሱዳን የሄዱ ሁጃጆች ሲቀበላቸው የሆነ ቪዲዮ ያየው ነበርና ስለዚህ በእነዚህ አይነት በተለያየ መንገድ ወደ ሳውዲ አረቢያ በአንድ ሳምንት በሚቀርብ ጊዜ አንድ ሳምንት
ፕላስ ኦር ማይነስ አይነት ጊዜ ከ1 ሚሊዮን በላይ ሰው እንደምታስተናግድ እንደምትቀበል እናውቃለን። እና እነዚህ አይነት ሁጃጆች ገብቷል። ያው ሐጅ የሚጀምረው ሜይ 25 ነው አይደለ? ከ8ኛው ዙልሂጃ ጀምሮ ከየውመ ተርዊያ ጀምሮ እስከሚያልቅ ድረስ ዒድ አልአድሃ ከዛም በኋላ ጀመራቶች እስኪያልቁ ድረስ የሚቆይ ይሆናል። ያው በከፍተኛ ሁኔታ ሰዎች ወደ ሳውዲ እየገቡ ይገኛል። ሳውዲን በተለያዩ ቴክኖሎጂዎች በተለያዩ አቀባበል ስርዓቶች ከዚህ በፊት በነበሩ ፕሮግራሞች ላይ ያነሳናቸው ሀሳቦች ነበሩና ከነዛ መካከል የኑሱክ ካርድ በዋናኝነት ስናነሳ ነበር። ያው ኢትዮጵያውያን ሁጃጆችም የኑሱክ ካርድ እንዲይዙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም የሐጅና ዑምራ ተጠሪ አካላትም ሲያሳስቡና ኤርፖርት አካባቢ እነዚህን ካርዶች እንዲታዩ እንዲሰጡ እና በነዛ መልኩ ቁጥጥር ሲደረግ ነበር። ሌላኛው የዚህ ሐጅ የሚለየው ነገር ደግሞ ሳውዲም የኢትዮጵያም እስልምና ጉዳዮች ጠቅላይ ምክር ቤትም በመገናኛ ገጾቻቸው እና በተለያዩ የዜና አውታሮቻቸው ሲገልጹት የቆዩት ነገር ያለ ፈቃድ ሐጅ ማድረግ ዘንድሮ መኖር የለበትም የሚል ነገር ነበርና ይህንን ነገር እንዴት ታየዋለህ ለማለት ፈልጌ ነው። ሚን ልክ ነው ወይስ ደግሞ ልክ አይደለም የሚሉ የተወሰኑ እንትኖች አሉ። ይህን ሀሳብ ትንሽ ለማብላላት የፈለግኩት የተወሰነ ዜና አይቼ ነበርና ፓኪስታኒዎች ይህን የኑሱክ ካርድ ምናምን ኮፒ ምናምን አድርገው ለመግባት ሲሞክሩ የተያዙ አሉ። በህገወጥ መልኩ ደግሞ በየብስ ገብተው ወደ ሳውዲ እንትን ለማድረግ አላቅም። ይሄ በጣም አቅም ካለመኖር ሊሆን ይችላል ነው የሚያነሱት አርጊመንት አንዳንድ ሰዎች። እነዚህ ሰዎች ይህን ሁሉ ገንዘብ የማሟላት አቅም ላይኖራቸው ይችላል ወይም ደግሞ ምናምን። በተቃራኒው ደግሞ ደህንነቱ የተጠበቀ እንዲሆን ክራውድ ምናምን ለመቀነስ በመንግስት ስርዓት በኩል ማለፍ አለበት። ደግሞ ያላቸው ኢኮኖሚ ዝቅተኛ ሊሆን ይችላል ይላሉ። ወይም ደግሞ ምናምን አይነት ነገር የሚያነሱ ሰዎችም እንዳሉ ሆነው እነዚህን ሁለቱም ሀሳቦች መካከል ያለውን ፍትጊያ እንዴት ታየዋለህ ለማለት ነው። ያው ከፈትዋ አንጻር አይደለም የምንቃኘው። ጀስት እነዚህ ሀሳቦቹን ከአስተዳደራዊ ይዘቶች ጋር ከአቅም ካለመኖር ጋር የተያያዘ ሀሳብ እንደሆነ ተመልካቾቻችንም እንዲረዱልን በማለት ነው። እንዴት መሰለህ እኔ የሚታየኝ አላህ አላስገደደም፣ መስተጣዕ ኢለይሂ ሰቢላ ነው። በቃ የመንገዱን ውጪ ከቻልክ ነው። አሁን አንድ እንስት ረመዳን ላይ እየጾመች ከዛ 12 ሰዓት አካባቢ ሀይድ ብታይ የወር አበባ ቢመጣ ጾሟን ትፈታለች ማለት በቃ እንደ ሰውኛ አስታስቡ እስከ 12 ሰዓት ድረስ እንትን ብላለች። ምናልባት 30 ደቂቃ ነው የሚቀረው፣ ግን የአላህ ትእዛዝ ነው። በቃ ያ ወቅት ላይ አትፈጽሙ ተብሏልና አላህ ሱብሓነሁ ወተዓላ እንትን አይደል የሱ የሪዝቅ ራሱ ነው አላህ ነው የሚሰጠውና ያንን አክሰፕት አድርገህ ፍላጎትህን እንትን ብለህ በንያህ የሚመነዳህል አላስፈላጊ ነገር ውስጥ አለመሄድ። ምናልባት እነዛ ሰዎች እንትን ተጠሪነት ኖሯቸው ወይም ደግሞ ያንን ቦታ እንዲያስተዳድሩ ምናምን የተመደቡ ሰዎች ናቸውና ከዛ አንጻር እኔ አለመሄዱን እመርጣለሁ። አቅም የለውም አይደል? የቻለ ያግባ ያልቻለ ይጾም ነው። የቻለ ሐጅ አድርግ ያልቻለ ቤቱ ላይ ከሱቢ በኋላ መስጂድ ቁጭ ብሎ አጅሩን ያገኝ። እንደዛ በሚል የበለጠ አንደኛ ምን መሰለህ እንደዚህ ጥሩ መልካም ንያ ያላቸውም ወንድሞች እህቶች እንዳሉ በመጥፎ ደግሞ ንያም የሚሄዱ ወንድም እህቶች ይኖራሉ። ከዛ አንጻርም ከዛ ከሴፍቲም አንጻር እንትኖቹ አሁን ሚና ላይ እንትን ተከልክሎ የለ አንድ ሻንጣ ቦርሳ ብቻ ወይም አንድ የእጅ ባግ ብቻ ይዞ መሄድ የሚችል ሀሳብ አለና ምን ያህል ይሄ ጸጥታውን ለመጠበቅ ከዛ ሴኩሪቲ ከዛ ክራውዱንም ኤአይ ምናምን የተጠቀሙ ያሉት ከዛ አንጻር ነውና ምናልባት እዛ አካባቢ ያሉ ሰዎች የተለያዩ ያጋጠማቸውን ያሳዝናሉ እኮ ወላሂ ያሳዝናሉ። አንድ ቪዲዮ አይተሃል? አልጋ ስር ተደብቆ ፖሊሶች መጥተው ሲያነሱበት የሚያሳየው ፊቱ ማለት ነው በጣም ነው ልብ የሚነካው። እኔ ግን አሳልፈዋለሁኝ እኔ በሆነ እንትን የሚል ይመስለኛል ግን የሆነ ፊቱ ምናምን ስታይ የሚያሳይ ደግሞ ፓኪስታን አካባቢ ናቸው ብዙዎቹ እንደዛ የሚያደርጉትና ግን ከኃላፊነት ነው ዞሮ ከዛ አላህም አላስገድድህም በንያህ ትመነዳለህ። አስበው ቤት ቁጭ ብለህ ምናምን ቁርአን እየቀራ አንተ ሐጅ እንዳደረግህ ሀቂቃ ንያ ካለህ ማለት ነው። ከዛ አንጻር እኔ ሀሳብህን ደጋፊ ነኝ። ያለውን አጀንዳ ምናምን ወደ ተመልካቾች ለማድረስ ነው እንጂ በተለይ ኃላፊነት ላይ ያለ አካል ተጠያቂነትም ይከተላል ኃላፊነትን አይደለ? ያንን ለመከላከል ይመስለኛል። ብቻ እነዚህና መሰል ነገሮች አሉ። ዘንድሮ ሐጅ ላይ በተለይ በጣም ሙቀት እየጨመረ ነው እና የሙቀት የተለያዩ በሽታዎች እና ሀታ ለሞት ራሱ ያጋለጣል አይደለ? ዛሬ 2 ዓመት መሰለኝ የነበረ ሐጅ ላይ 1300 አካባቢ ሁጃጅ ሙቷል። አብዛኛው ኪይዙ 80% በላይ ሙቀት ጋር የተያዘ ነው ይላሉ እና 2024 ላይ ይህ ስለነበር ዘንድሮም ትንሽ ስጋቶች ምናምን ነገሮች ይስተዋላሉ። ሌላው ደግሞ ያየሁት ነገር
በጣም የሌክዠሪ ሐጅ ትሬንድ እየጨመረ ነው። ኦኬ ሌክዠሪ ሐጅ ማለት 5 ስታር ሐጅ ኤክስፒሪየንሶች ቪአይፒ ሁጃጆች ምናምን የሚባሉ ነገሮች ከሱ ጋር በተያያዘ አንተ ምን ታስባለህ? ከቪአይፒ ጋር የተለያዩ ተቃውሞዎች ሲነሱበት ነበር። አዎ ምናምን ግን ሐጅ በጣም ከሚነሱ ሕክማዎች መካከል በተለይ ሐጅ መደንገግ ስናነሳ የብዙ ሰዎች መስለም ምክንያት ይመስለኛል። አላህ Subhanahu Wa Ta'ala ከተለያዩ ከ171 አካባቢ ሀገራት መሰለኝ ላስቲር ለሐጅ የመጡት ሰዎችና ከነዚህ ሁሉ ሀገራት ወደ ሳውዲ አረቢያ መጥቶ እኛ የለበስነውን ተመሳሳይ ልብስ ለብሶ ከዓባ ዙሪያ ጧፍ ሲያደርግ አረፋ ላይ ሲቆም ሚና ላይ ተመሳሳይ እንትን ላይ ሲተኛ በጣም የራሱ የሆነ ሚኒንግ አለው ብዬ አስባለሁ። በተለይ ይሄ ዓለም የማቴሪያሊስቲክ ዓለም ነው። በጣም በቁስ ሰውን ቦታ የሚሰጥ ያንተ ደረጃ ባለ ሀብት መጠንና በምትለብሰው ልብስ ብራንድ የሚለካበት ዓለም ላይ ተመሳሳይ የሆነ ልብስ ለብሶ ተመሳሳይ የሆነ ቤት ተመሳሳይ የሆነ የእግር ጉዞም ከሆነ የእግር ጉዞ የሚያደርግበት ቢኖር አላውቅም። ግን ይሄ የሆነበት ምክንያቶች ሊኖሩ ይችላሉ ብዬ ልስብ። ያው ምክንያቶችን ስለማላውቅ እኔ በማውቀው እኩል የሚሆንበት ደረጃ ያው ግልጽ ነው። መቼስ ታማሚ ካለ አካል ጉዳተኞች ካሉ የተለያየ ስፔሻል ትሪትመንት የሚያስፈልገው ካለ ግዴታ ነው። ኦፕሽን ራሱ መሆን የለበትም ብዬ አስባለሁ። እነሱም በዛ መልኩ ትሪት ማድረግ እንዳለብን ሆኖ ሳለ ነገር ግን አንድ ሰው ጥሩ ስለከፈለ ጥሩ ቦታዎች ላይ ማድረግ ግን ሜቢ ይሄን ደግሞ ከምን አንፃር ማየት ትችላለህ? አንድ ሰው መክፈል በሚችለው ልክ መብላት ቢችላል አይደለ? የሚበላው የምግብ አይነት ከምትከፍለው ነገር ጋር ይያዛል። የምታድርበት ቦታ አላውቅም። ብቻ እነዚህን ነገሮች ወደ መሀል ሰብስቦ ተመሳሳይ ነገር አካባቢ ቢኖር በተለይ ባይጋነን ልዩነቶች 1 ስቴፕ 2 ስቴፕ ሊኖር ይችላል። ግን ካልተሳሳትኩ 4-5 ደረጃ ነው መሰለኝ ሐጅ። የንጉሳውያን ግብዣ ይባላል መሰለኝ። በሳውዲ ንጉሶች የሚጋብዟቸው ሰዎች የሚመጡበት ነው። እነዚህ የተለየ የሆነ የሐጅ ስነ ስርዓት ያው ዒባዳው ሳይሆን መስተንግዶ ምናምን ልዩ ይሆናል። ከዛ ቪአይፒዎች አሉ፣ 5 ኮከቦች አሉ፣ አይነት ነገር ሊቭል አለና ሰው በከፈለው ልክ መስተናገድ አለበት ከሚለው ፕሪንሲፕል ይመስለኛል። ግን ብዙ አልተዋጠልኝም። እኔ እጋራለሁ። አንድ የምንኩራራበት ነገር በተለያየ ጊዜ የማልኮም ኤክስን እንትን ጽሁፎች የምናጋራበት ስለሱም ሀሳቦች የምናገርበት ከፊት የነጩ ከኋላ ሀገር ባለስልጣኑ እንደዚህ ሁሉም በአንድነት ተሰብስቦ ነው ምናምን የሚለውን ያን ሴንስ እንዳያጠፋብን የሚል ስጋት አለኝ እኔም። ከዛ በተጨማሪ ያዩበት አንግል ይኖራል ምናልባት ያላወጡት ምናምን ለኸይር ነው። ከዛ ውጭ ግን የሚሰጠው የሆነ እኮ ስሜት አለ አይደል? ሁሉም አንድ ቦታ ላይ ነው እንትን የሚለው የሚተኛው አንድ ቦታ ላይ ነው ጊዜውን የሚያሳልፈው አይነት ነገር ማለት ነው። ከዛ አንፃር ቢቀር የሚል እንትን አለኝ። አንድ መረጃ ላንሳና በተለይ ከሙቀትና ህመሙ ጋር በተያያዘ ሀሳብ አንስተን ነበርና ከህክምና ጋር በተያያዘ ብዙ እንትኖችን አንስተን ነበር አይደል? ለምሳሌ በረዶ ህክምና የሚሰጥበት ማዕከል ለሙቀት ጋር በተያያዘ የልብ ምታቸውን ለማስተካከል የሚደረግ ሂደት ነው። በረዶ ውስጥ የማከም ማለት ነው። የኩላሊት እጥበት የሚሰጥበት ማዕከልም ሳውዲ አረቢያ አዘጋጅታለች። ይሄ በተለይ የኩላሊት ታማሚ ሆነው ዲያሊሲስ እየሰሩ የነበሩ ሁጃጆች ካሉ እዛም ሄደው ያ ነገር እንዳይቋረጥባቸው በሚል የመዲና ጤና ጥበቃ ክላስተር በሐጅ ጉዞ ወቅት የኩላሊት ህሙማንን የህክምና ክትትል እንዲያግዛቸው የሚያስችል እንትን ሆስፒታል ነው ጊዜያዊ ሆስፒታል ያቋቋመችው። 25 የህክምና ክፍለ ጊዜ መስጠት አቅም ባላቸው 13 የኩላሊት እጥበት ማሽኖች አማካኝነት ነው እነዚህ አገልግሎት የሚሰጡት እና በተለየ ሁኔታ ሳውዲ በተለይም ስም አለ እዛ ደግሞ ከ171 ሀገራት የአላህ ባሮችን ከመካደም አንጻር በጣም ከፍተኛ ርብርብ ዝግጅት ነው እያደረገች የምትገኘው። ምናልባት ረፍቶትን ስንመለስ ተጨማሪ ሀሳቦችን የምናነሳ ይሆናል ኢንሻአላህ። የተወዳጅ ተመልካቾቻችን የምንገኘው ሰሞነ ሐጅ ላይ ነው። የሐጅን ሰሞን መዳረስ አስከትሎ የተለያዩ መረጃዎችን ከሀሳቦችን ወደ እናንተ እያሻገር እንገኛለን። በሚንበር ቲቪ ነው እየተዘጋጅቶ ወደ እናንተ እየደረሰላችሁ የሚገኘው። አብራችሁን ስለምትቆዩ ልባዊ ምስጋናችን ለእናንተ ነው። ሀሳብ አስተያየት፣ ምን ይጨመር ምን ይቀነስ ከስር በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። ከዛ በተጨማሪ ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ።
ተመልሰን ተገናኘን ተመልካቾቻችን። ሚንበር ቲቪ ላይ ነው የምትገኙት። ሰሞነ ሀጅ መሰናዷችንን ወደ እናንተ እያደረስን እንገኛለን ከወንድሜ መኪን መሐመድ ጋር። እኔ አብዱልሐኪም ናስር ወደ እናንተ እያቀረብን ከመሸጋገሪያ በፊት የኢትዮጵያውያን ሁጃጆች ባሳለፍነው ሳምንት መጨረሻ አካባቢ ሀጅ ጉዟቸው እንደጀመሩ ከ500 በላይ ተጓዦች እንደሄዱ እና ከዛ በኋላም የተለያዩ በረራዎች እየተከናወኑ እንደሆነ ሀሳቦችን አነሳን። ከዛ በተጨማሪ የተለያዩ መረጃዎችን ወደ እናንተ እያደረስናችሁ ነበር። በተለይም ከሕክምና ጋር በተያያዘ የኩላሊት እጥበት ጋር የተያያዘ ሆስፒታል መገንባቷንም መዲና ላይ ሰማን። እሱንም አጋራናችሁ። የተለያዩ ሀሳቦችን እያነሳሳን ደግሞ ቀጣዮቹን ደቂቃዎች አብረናችሁ የምንቆይ ይሆናል። ሀሳብ አስተያየት ካላችሁ ከታች በምትመለከቱት ስልክ ቁጥርና በሚንበር ቲቪ የማህበራዊ ድህረ ገጽ አማራጮች ልታደርሱን ትችላላችሁ። አብራችሁን ቆዩ። ከመሸጋገሪያ በፊት እያነሳናቸው የነበሩ ሀሳቦች ነበሩ። ያው ከመሸጋገሪያ በፊት ሐኪሜ ስለ ሕክምና ስናነሳ ነበርና ሳውዲ በጣም በተለያዩ የሕክምና መሰረተ ልማቶች ትጠቀሳለች። ከዚህ በፊት በነበረ በአንድ ፕሮግራም ላይ ይመስለኛል ስለ የህሙማን ቅፍለት አንስተን ነበረ። ቃፊለቱል መርዳ ብለን ሁጃጆች በተለይ ወደ ሐጅ መተው የሚገጥማቸው የተወሰነ ችግር ኑሮ ወደ ሕክምና ጣቢያዎች ከገቡ በኋላ የአረፋን ቀን ሚስ እንዳያደርጉ በሚል የሳውዲ ባለስልጣናት በተለይ የሕክምናው ላይ ያሉ ሰዎች የተለያዩ አምቡላንሶች ውስጥ በማድረግ ካሉበት ሆስፒታል አረፋ ላይ በጊዜ እንዲቆሙ ብቻ ፈድሉን እንዳያገኙ ለትንሽ ጊዜ ያው ሐጅ አረፋ ስለሆነ ብለን አንስተን ነበርና የተለያዩ የሕክምና አገልግሎቶች አይተናል። አንድ ሰው ከታመመ በኋላ እጁ ላይ በሚደረግ መቆጣጠሪያ ደህንነቱ ቼክ የሚያደርጉበት ሲስተም እንዳለም ከዚህ በፊት በነበሩ ፕሮግራሞች ለማንሳት ሞክረናል። ይህንን የሕክምና አገልግሎት ደግሞ የሚያሳልጡ በሺዎች የሚቆጠሩ የጤና ባለሙያዎች እንዳሉ ይነገራል። ያው ሐጅ ጋር ሲነሳ የተለያዩ ቁጥሮች ይነሳሉ አይደለ? በተለይ እነዚህ ሁጃጆችን የሚካድሙ ሰራተኞች ቁጥር ከ420 ሺህ በላይ ሰራተኛ ናቸው ይላል። ሁጃጆችን በአንድ ዓመት ውስጥ አንድ ሳምንት ለሚሞላ ዒባዳ አካባቢ የሚካድሙ የተለያዩ ባለድርሻ አካላት የሚያስተባብሩ ምናምን በዚህ ላይ በአንድም በሌላ መልኩ ተሳታፊ የሆኑ አካላት ከ420 ሺህ በላይ ግለሰቦች ናቸው ማለት ነው። ከነዚህ መካከል ከ34500 በላይ ቮለንቲሮች አሉ፣ በጎ ፈቃደኛ ወጣቶች ሁጃጆችን ለመካደም ብለው የዛ አካባቢ ከተለያየ አካባቢ መተው ሊሆን ይችላል የሚካድሙ የተለያዩ ሰዎች አሉ ማለት እንችላለን። ስለ ሐጅ ስናነሳ በተለይ የቁጥሩ ነገር እጅግ አስደንጋጭ ነው። በተለያዩ ነገር ብዙ ወክ አለው። ወኩን ደግሞ ለማሳለጥ የእግር ጉዞን ለማሳለጥ ሳውዲ እየተጠቀማቸው ስላለችው ቴክኖሎጂዎችም አንስተን ነበረ። በተለይ ከ25 ኪሎ ሜትር እስከ 50 ኪሎ ሜትር ይሉታል፣ እስከ 35 ኪሎ ሜትር አፍወን አንዳንዴም እስከ 50 ኪሎ ሜትር ሊደርስ የሚችል የእግር ጉዞ ይህን ለማቅለል መሬት ላይ የሚደረጉ ነጣፎችን የእግር ፔን ለመቀነስ የሚደረጉ ነገሮችን አይተናል። የመሬቱን ድርቀት ለመቀነስ የሚደረግ የፕላስቲክ ነገሮችን ስለ ሙቀቱም ለማንሳት ሞክረናል። በ10 ሺዎች የሚቆጠሩ ሕክምና ባለሙያዎችንም ለመጥቀስ ሞክረናል። እነዚህ ሁሉ ዝግጅቶችን እያደረገ የሳውዲ አረቢያ ሁጃጆችን እያስተናገደች ትገኛለች። ከዚህ በፊትም እንዳነሳ ነው የ2030 የሳውዲ ስትራቴጂክ ጎል ጋር በተያያዘ በተለይ ቱሪዝምን ከቱሪዝም ደግሞ ከዛ መካከል ሐጅን በትልቅ ደረጃ ነዳጅን ይተካሉ ከሚባሉ ሴክተሮች መካከል እየሰራችበት ትገኛለች። የሁጃጆችንም የቆይታ ጊዜ የመጨመር ስትራቴጂም አለ። ያው አሁን ለምሳሌ የመጀመሪያ ሁጃጆች ባለፈው ሳምንት ቅዳሜ ከሄዱ ኦልሞስት አንድ 3 ሳምንት ምናምን ቀን ይቆያሉ ማለት ነው እዛ። ይህ ሁላ ጊዜ በሚቆዩበት ያው የራሱ የሆነ ወጪ ምናምን ስለሚኖረው ለሳውዲ ገቢ ይሆናል። ያው በሐጅ በጣም ብዙ ሴክተሮች እንደሚጠቀሙ ይነገራል። በተለይ ኤርላይንሶች በጣም ይጠቀማሉ። እያንዳንዱ ሀገር ኤርላይንስ ጥሩ ስራ የሚሰራበት ጥሩ ዝግ የሚዘጋበት መውሲም እንደሆነ ይታወቃል። ሆቴሎች፣ የቴሌኮም ድርጅቶች ሀታ እዛ ሀገር ያሉ ቴሌኮም ድርጅቶች አስባል 1 ሚሊዮን ምናምን ሲም ስትሸጥ ማለት ነው በትንሽ ቀን። ሜይ ቢ ሲሙን እንደ ሀሳብ አነሳን እንጂ የተለያዩ ሰርቪሶች ያስፈልጋሉ። ሀታ የኢትዮ ቴሌኮም መሰለኝ አይ ዶንት ኖ ስለ ሳፋሪኮም ባላቅም የሐጅ ፓኬጅ አለ አይደለ? የሐጅ ፓኬጅ አዘጋጅተዋል። የምግብ ኢንዱስትሪዎች፣ ባሶች፣ የሄልዝ ሰርቪሶች እነዚህ በተለይ የሐጅ ሰሞን በጣም ከሚነካቸው ኢንዱስትሪዎች መካከል ማንሳት እንችላለን። ስለዚህ ሁጃጆች አሁንም እየገቡ ነው። የኢትዮጵያ ሁጃጆች በብዛት እየገቡ ይገኛሉ ከተለያዩ ሀገር። ቅድም እንደጠቀስነው ወደ 1 ሚሊዮን የሚጠጉ ሁጃጆች እየገቡ ነው እና የተለያዩ ዜናዎች ይኖራሉ ብዬ አስባለሁ። እዚህ ጋር ተያዘ ልክ ነው። ሐጅ ሲደርስ የተለያዩ ገጠመኞች ይኖራሉ አይደል? በተለይ አምና የምናስታውሳቸው ታሪኮች አሉ። ከቤልጂየም ተነስቶ
ወደ 6 ሀገራት አካባቢ አቋርጦ ለሀጅ የደረሰ እንዲሁም ደግሞ ከስፔን የተነሱት የጋራ የሳይክል ጀማዎች ከዛ ደግሞ 10 ዓመት ፈጀ ብለን ያነሳ ነው። በዚህ ፕሮግራም የተለያዩ ታሪኮች ይኖራሉ እና አሁን ደግሞ ቲክቶክ በተለይም የሰው ልጆችን ህይወት ቀጥታ የቀየረ አይደል አቴንሽን ስፓናችን ወይም ደግሞ የሆነ ነገር ላይ ትኩረት አድርጎ የመቆየት ሁኔታችን እየቀየረ የመጣ የሰዎችን ሀሳብ ረጃጅም ነገሮች ሳይሆን በአጭር ቶሎ መልእክት በዛውም ልክ ደግሞ የሰዎችን ክሬቲቪቲ እያወጣ ያለ አንድ ፕላትፎርም ነውና ቲክቶክ። ከዚህ ጋር በተያያዘ አንድ ዶክተር ፋጢማ ዛህራ ዲቲ የተሰኘች የፊሊፒንስ ዜጋ እድሜዋ 33 ዓመት ነው እና ስራዋ ዶክተር ነው። በነርሲንግ ህይወቷ ምንድነው የትምህርት ቤት የምትከፍለው አለ አይደል ኮስት ሼሪንግ ተብሎ ይሰጣል። ለሱ ለመንግስት ያንን ብር ትመልሳለህ እና ያንን ብር እየመለሰች ግን እናቷን ሀጅ ማድረግ ትፈልጋለች። ከእሷና ከእናቷን ጨምሮ የ5 ልጆች አሉ። 7 ሆነው ነው የሚኖሩት እሷ እናቷ ሌሎች 5 ልጆች እና እነዛም ቤተሰቦቿን እያስተዳደረች ከዛ ደግሞ በጎን የትምህርት ቤቷን ክፍያ ለመንግስት ያስተማረበትን እየመለሰች የምትማር ነች የምትሰራ አይነት እናት ነች እና ምንድነው የሆነው ከዛ ላይፍ ህይወቷን በቲክቶክ ማጋራት ትጀምራለች። ከሰዎች ጋር ስለምትሰራው ስራ ጄኒውን ሆና ነው የምትነግረው። ቤተሰቦቿ እንዴት እንደምታግዝ ያላትን ነገር ሁሉ እንትን ትላለች። ከዛ ለእናቷ ምን ብላ ትነግራታለች? ከዚህ ሁሉ ሀሳብ ጋር ሀጅ ልታስደረጋት እንደምትፈልግ ለእናቷ ትነግራታለች። ይህንን ግን ከቆይታ ብዛት ቲክቶክ ተጠቃሚዎች ወይም ደግሞ ቤተሰቦቿ ለፎሎወሮቿ ታጋራቸዋለች። እኔ እኮ እናቴን ሀጅ ማስደረግ እፈልጋለሁ የሚል ሀሳብ ታነሳለች። ከዛ እዛው ላይቭ ላይ የነበረ አንድ ሰው ምን ይላታል? እዛ ታዲያ እንደዚህ ከሆነ እኮ ለምን እንትናቲም ለተከታዮችሽ ኦንላይን ንግድ አትጀምሪም ይላታል። ከዛ ከምሽቱ 2 ሰዓት እስከ 6 ሰዓት ድረስ የሳሙና ሽያጭ ትጀምራለች ማለት ነው እና ትርፎ 57 ፔሶ ነው ወይም ደግሞ $0.93 አካባቢ ማለት ነው የምታገኘው። ያንን ሸጣ ኮሚሽን የምታገኘው $0.93 ነው። ከዛ ያንን 350,000 ፔሶ ማሰባሰብ መቻል አለባት እናቷን ሀጅ ለመውሰድ ማለት ነው። 350,000 ፔሶ ማለት ያው የፊሊፒንስ ገንዘብ ማለት ነው። ከዛ ምንድነው ያደረገችው? ከ2 ሰዓት እስከ 6 ሰዓት ለ6 ወራት 6,000 ሳሙናዎች ሰጠች። ከዛ እነዛን 6,000 ሳሙናዎችን ሸጣ ከዛ ምን ታደርጋለች? 350,000 ፔሶ ማሰባሰብ ቻለች ማለት ነው። ከዛ በኋላ እናቷን ወደ ሀጅ ለመላክ ቻለች። ወደ ሀጅ መድረሳቸውንም የተለያዩ የሳውዲ የመረጃ ምንጮች እየጠቀሱ የነበረ ሌላው አስገራሚ ዜና ነው። ሀጅ የሚገርም ነገር አለው። ሰው ከዚህ በፊት እንዳነሳ ነው ማለት ነው ትክክለኛ ፍላጎት ንያ፣ ከዛ አላህ ላይ መወከል፣ ከዛ ደግሞ ሰበብ ማድረስ ካለ ኢንሻአላህ ሁሉም የሚጓዝበት ክስተት መሆኑ ሌላ የሚያሳየን አጋጣሚ ነው። ትክክለኛ ፍላጎት ካለም አላሁ ፍቆ ባትጓዝም ተጉዛል ነው እኮ አይደለ? በተጉዟል ማለት ነውና በተለይ እዚህም ላይ ማንሳት የምንችለው ስለ ፈለስጢን ማንሳት እንችላለን ብዬ አስባለሁ። በተለይ የንጉሱ ግብዣ አለ አይደለ? ፈለስጢን ሁጃጆችን ሐጅ የሚያስደርግበት አሰራር አለና ያው ከኦክቶበር 7 በኋላ ከ2023 በኋላ ከገዛ ሁጃጆች አልሄዱም እስካሁን ለተከታታይ 3ኛ ዓመት ዘንድሮም የገዛ ሁጃጆች የአላህን ሱብሃነሁ ወተዓላ ቤት እንዳይረግጡ ተከልክሏል በእስራኤሎች ማለት ነው እና ከዌስት ባንክ የሚጓዙ ሁጃጆች ባለፈውም እንደሄዱ ተዘግቧል። አሁንም በየቀኑ እየሄዱ እንደሆነ ይነገራል እና ስለ ገዛ ስናነሳ በጣም የሁለቱ ቦታዎች ግንኙነት እጅግ የጠበቀ ነው ብዬ አስባለሁ አይደለ? የሁለቱ ሐረሞችና 3ኛው ሐረም አይደለ? መስጂድ አልአቅሳ ለሶስተኛው ሐረም የሚዋደቁ ሰዎች እነዚህን የአላህ ሱብሓነሁ ወተዓላ ቤቶች ከመጎብኘት መታገድ የነሱን ፊሊንግ ሻሊ እነሱ ሐጅ ላይ ናቸው። ስለ ሐጅ ሳይሆን ከሐጅ የተሻለ ምንዳ ያገኙ ሊሆን ይችላል ብዬ አስባለሁ። ያው ስለነሱ ስናነሳ ግን መካድ የማንችለው ነገር ከሐጅ ባይወፈቁም አላህ ሱብሓነሁ ወተዓላ ባይጻፍላቸውም እስካሁን ድረስ ነገር ግን ከዛ ሊስተካከል የሚችል ኢባዳ ላይ አላህ ሱብሓነሁ ወተዓላ በወደደው የጂሃድ መንገድ ላይ ነው የሚገኙትና ያንንም ታስተውላለህ አይደል? አንዳንድ ጊዜ አላህ በቃ ይሄን ያደረገልህ በርህን ምንም ማንም የማይወፍቅ ሰው ሊኖር ይችላል። ከነዛ መካከል አንድ የማይወፍቅ ሰው ካለ እዚህ ግን ገንዘቡንም ነፍሱንም 5-7 ልጆቹንም ብዙ ነገሩን እያጣ ይገኛልና እነሱ ይሄ ራሱ ሐጃቸው ሊሆን ይችላል ብዬ አስባለሁ። ወደ 6600 የሚጠጉ ሁጃጆች ወይም ፍልስጤማውያን ሁጃጆች በሐጅ ስነ ስርዓት ላይ ይገኛሉ ተብሎ ይጠበቃል። እንዳነሳኸው የገዢው
ስጦታ ነው የሚጓዙት ከዌስት ባንክ ጋር በተያያዘ ማለት ነው። ከዛ ያለፉትን 3 ዓመታት ዓለም አቀፍ እንትን የሚታወቀው ትልቁ እስር ቤት አይደል ኦፕን ኤር ፕሪዝን ተብሎ ነው ወይም ደግሞ ክፍት የሆነ እስር ቤት ተብሎ ነው እንትን የሚለው ሰዎች ረስተዋቸው ነበር። አሁን ከ3 ዓመት በፊት ስለነበረው የገዛ አኗኗር አብዛኛው ሙስሊም ማህበረሰብ የረሳው ቦታ ነበር። አላህ ሱብሓነሁ ወተዓላ ቁርአን ላይ የጠቀሰው ቦታ መሆኑን ተረስቶ ነበር አይደል? ሰዎች ከዛ በኋላ ነው ያለፉትን 3 ዓመታት በተለይም ደግሞ ይሄ ጡፋን አልአቅሳ ከተነሳ በኋላ የነበረው ሁኔታ እነሱ ዓላማቸውን አሳክተዋል። ከዛ ደግሞ በአላህ መንገድ ላይ እየኖሩ ያሉ ህዝቦች ናቸው። ያላቸውን ለአላህ መንገድ እየሰጡ ነው። ወይም ደግሞ 3ኛውን ቅዱስ ስፍራ ከመካና መዲና በማስከተል የመጀመሪያውን ቂብላ ለመጠበቅ እየተጋደሉ ነው። ምናልባት እንደውም ምን አስባለሁ እኛ ነን ከዚህ በኋላ መስጂድ አልአቅሳ ላይ ሄደን 2 ረካ ለመስገድ መነየት ያለብን ወይም ደግሞ ፍላጎት ሊኖረን የሚገባው ነፃ ወታ ከዛ እነሱም በነፃነት ሀጅ አድርገው የዓለም ትኩረት ሆኗል። በተለይም ደግሞ የኢራንና እስራኤል ጦርነት መጥቶ ሊያስረሳ ምናምን ሞከረ። ከዛ ያንን ሽፋን አድርገው የተለያዩ ጥቃቶች እየተሰነዘሩ እንደሆነ እንሰማለን። አላቅም ምን አይነት ስሜት እየተሰማቸው ሊሆን እንደሚችል እዛ አካባቢ የሚገኙ ወንድም እህቶች አላህ ይጠብቃቸው፣ የተሻለ ምንዳን በጀነት ይሰጣቸዋል የሚል እምነት አለኝ። ግን አሁን እኛ ነን እንደውም ሞር ሊሰማን የሚገባው። አላህ አንተ ስለተረሳህ አላህ ዘንድ ተረስተሃል ማለት አይደለም። ያነሳው ነገር ይኖራል ከኦክቶበር 7 በፊትም በኋላም እና አንተ ሰው ስላስታወሰህ ትልቅ ሰው ነህ ማለት አይደለም። አንተ ቦታ አላህ ያቆመበት ቦታ ነው አይደለም የሚሉት ዑለማዎቻችን። አላህ ሶላት ላይ ካቆመህ አላህ ከሱ ጋር እንድትመሳጠር ፈልጓል ማለት ነው። አላህ ቁርአን ላይ ከሆነ አንተን ያቆመህ የቁርአን ሰው ከሆነ ያደረገህ አላህ ሱብሓነሁ ወተዓላ የሱን ንግግር እንድታነብ ፈልጓል ማለት ነው። አላህ ዱዓ ከሆነ አንተን ያገራህ አላህ ሱብሓነሁ ወተዓላ ሊያናግርህ ሊመልስልህ ፈልጓል ማለት ነው። አላህ ጂሃድ ጋር ከሆነ ያቆመህ ወደሱ ቶሎ እንድትመጣ ፈልጓል ማለት ነው ይባላልና ሰው ቢያቀህ ባያቀህ አሁን ከሸሂዱ ነው ከተሰዉት ከ70 ምናምን ሺህ በላይ ፍልስጤማውያን መካከል የሚታወቁት ጥቂቶች ናቸው አይደል? ሌሎቹ ግን ባለመታወቃቸው የሚጎልባቸው ምንም ነገር ያለ አይመስለኝም። ሐጅ በመሄድ ባለመሄድ መካከል አይመስለኝም። ኢሹ ንግድ ነውና ከአላህ ጋር ንግድ ነው ያዝነው። አላህ ሱብሓነሁ ወተዓላ ደግሞ ቲጃረተን ለን ተቡር ያላቸው ሰዎች አሉ። በቃ የማይከስር ንግድ የነገዱ ሰዎች አሉ አይደለ? ኢነላህ አሽተራ ሚንል አላህ ሱብሓነሁ ወተዓላ ከኛ ጋር የተዋወለው ንግድ በቃ ጀነትን ልስጣችሁ እናንተ ደግሞ በዚህ ዱንያ ላይ የዚህ ዱንያ ማንጸባረቅና ብልጭልጭታ ሳያታልላችሁ ነፍሶቻችሁና ገንዘቦቻችሁን ለኔ ብላችሁ ሽጡልኝ ነው። ስለዚህ ይህንን ለአላህ ሱብሓነሁ ወተዓላ የምንሸጥ ከሆነ ትርፉ ጀነት ነው። ሐጅ የምትሄደው ለጀነት ነው። አላህ ደግሞ ሐጅን አቅሙ ሳይፈቅድልህ ሌሎች ቦታዎች ላይ ካቆመህም ወደ ጀነት ከተቃረብክ ይሄው ነው ብዬ አስባለሁ። ሀሳቡ ያው ሰዓት የገደበን ይመስለኛል። ምናልባት ከዚህ ጋር በተያያዘ ግን 10ሩ የዙልሂጃ የመጀመሪያዎቹ ቀናት ላይ ነው የምንገኘውና ቢያንስ በትንሹ በዱዓ እዛ አካባቢ ያሉ ወንድም እህቶቻችን ብናስታውሳቸው የሚለውን ለማንሳት ያህል ተመልካቾቻችን ይህን ሀሳብ ሙሉ ለሙሉ እንደምትወስዱት ተስፋ እናደርጋለን። አላህ ይፈርጃቸው። አላህ ሱብሓነሁ ወተዓላ አይደለ ሸሂዶችንም ይቀበላቸው። አላህ ሱብሓነሁ ወተዓላ ያሉትንም በተለይ ዱዓ መደረግ ያለበት ግን ከነሱ በላይ ለኛ ይመስለኛል አይደለ? ለኛም ዱዓ እናድርግ፣ ነፍሱንም በዱዓችን አንርሳ። በእነዚህ 10 ቀናት ላይ የሚደረጉ ዒባዳዎችን ፈድሎቻቸውን አንስተናል። የዛሬ ፕሮግራማችን እዚህ ላይ ለማብቃት ተገደናል። በሌሎች ፕሮግራሞች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك